ብርቱዎቹ የደቡብ ንግሥቶች። አሚቴኒ የተባለ ጸሐፊ ዓለም ጠንካራ ሴቶችን ትፈልጋለች፣ ሌሎችን ከወደቁበት የሚያነሱና የሚገነቡ፣ የሚያፈቅሩና የሚፈቀሩ፣ በጀግንነት የሚኖሩ፣ ሩሩህና ቆራጥ፣ ተገዢ ያልሆነ መንፈስ ባለቤት ይሆኑ ትላለች። የሰው ልጅ በጎ መንፈሱን የሚያነቃቀውና አይበገሪነት አቁሙን የሚያንጽበት ብዙ መንገዶች አሉት። የብርቱዎችና የጀግኖችን መንገድ መከተል ደግሞ አንዱ ነው። የይቻላል መንፈስ ከብርቱ ሰዎች ሕይወት ይወረሳል። ዋጋ ያላቸውን ሰዎች ሕይወት ስንፈትሽ ከበስተጀርባቸው ሌላ ዋጋ ያላቸው ሰዎች ባሪያነት ይገኛሉ። እነዚህን ሰዎች መዘከር በጎ ሥራቸውን ወደ ትውልድ እንደ ማሻገር ነው። በየዘመኑ ዓለምን የቀየሩ ሴቶች ታይተዋል። ለአብነት ፍሎረንስ ናይቲንግል ከ1820 እስከ 1910፣ ኤሚሊያን ፓንክረስት ከ1858 እስከ 1928፣ ሜሪ ኩሪ ከ1867 እስከ 1934፣ ማዘር ተሬዛ ከ1910 እስከ 1997 እና ማርጋሬት ታቸርን ማንሳት ይቻላል። እነዚህን ሴቶች በለውጥ ፈርቀዳጅነታቸው ዓለም የመሰከረላቸው ብርቱ ሴቶች ናቸው። የጀግኖች ተምሳሌትነት ጀግናን ይፈጥራል። ብርቱ ወይዘሮ በመባል የምትታወቀው ኢንዲራ ጋንዲ ስለ ብርቱነቷ ሚስጥር ተጠይቃ ስትመልስ የጆን ኦፍ አርክ ታሪክ ለሀገሬ መሥዋዕት መክፈል እንዳለብኝ መነሻ ሆኖኛል። የሕፃንነት ሕልሜ እንደ እርሷ ለመሆን ነው የሚል ነበር። ወደ ሀገራችንም ስንመለስ አገራችን ለአርአያነት የሚበቁ ሴቶች ልጆች ነበሯት። አዎ ነበሯት። ብርቱና ተምሳሌት የሚሆኑ ብዙ ሴቶች ነበሯት፣ አሁንም አሏት። ቆየት ካለው ጊዜ ድንቅ ሥራ ትተውልን ካለፉት ሴቶች ውስጥ የተወሰኑትን ማንሳት ይቻላል። ምክንያቱም ጀግና የሚተካው የጀግኖችን ታሪክ ሲሰማና የጀግንነት ክብር ሲያይ ነው። በሀገራችን በተለያዩ ጎራዎች ተሰልፈው አንጸባራቂ ሥራ ሰርተው አርአያ የሆኑ ሴቶች ብርቱዎች ብዙ ናቸው። ከእነዚህ ውስጥ ሁለቱን እንመለከታለን። የደቡብ ንግሥቶች። ንግሥት ፉራ። የፉራ ታሪክ ቆየት ባለው ጊዜ የነበረውን በጾታዎች መካከል የነበረውን የከረረ የገዢና ተገዢ ግንኙነት ቁልጭ አድርጎ ያሳያል። የንግሥት ፉራ ታሪክ በሲዳማ ተውፊት ውስጥ ያለ የአንዲት ኃይለኛ ሴት ከወንዱ የማኅበረሰብ ክፍል ጋር ያደረገችውን ግብግብ የሚተርክ ነው። ታሪኩ በአብዛኛው ወንዶችን በማደናገር አይቀጡ ቅጣት መቅጣት ላይ የሚያተኩር ነበር። በመሆኑም ቆየት ያለውን የጾታዎች መስተጋብር አጮልቆ ለማየት ይረዳል። የታሪኩ መነሻ ዲንጋማ ኮያ የተባለ ኃይለኛ የሲዳማ ሕዝብ ገዢ ነበር። የዲንጋማ ያገዛዝ ዘይቤ ሕዝብን በማደናገር ብሎም በማስጨነቅና በማሰቃየት ጸጥና ለጥ አድርጎ መግዛትን ግብሩ ያደረገ አምባገነን እንደነበር ትውፊቱ ይነግረናል። ፉራ እንድትከሰት ያደረጋት የዲንጋማ ቅጥ ያጣ የጭቆና አገዛዝ ይመስላል። በዲንጋማ ያገዛዝ ዘመን በአንዱ ቀን ሽማግሌዎች እንዲሰበሰቡ አደረገ። የተሰበሰቡ ሽማግሌዎች ራቅ ብላ የምትኖረውን እናቱን ጠይቀውና ስለ ሁኔታ መረጃ ይዘው እንዲመጡ ከማስጠንቀቂያ ጋር ይልካቸዋል። ማስጠንቀቂያ እናቴን ጠይቃችሁ ስትመለሱ እናት ሞታለች የሚል መርዶ ወይም
በሕይወት አለች የሚል የምስራች እንድትነግሩኝ አልፈልግም የሚል ነበር። በዚህም እናቱን ጎብኝተው የተመለሱ ሽማግሌዎች ያመጡትን መረጃ ምን ብለው እንደሚነግሩት መላቅጡ ጠፋቸው። ተጨነቁ፣ ተጠበቡ፣ የሚያደርጉትን አጡ። እንቆቅልሹን ፈቶ ከሚጠብቃቸው ክፉ ቅጣት የሚያተርፋቸውን ሰው የሕይወት አየር ያህል ሻቱ፣ ፈለጉ። በተጧጧፈው ፍለጋ ውስጥ እኔ ያለሁ የምትል ወጣት ተገኘች። ያቺ ወጣት ፉራ ነበረች። ሽማግሌዎች የፉራን ችግር ፈችነት በደስታ ሊቀበሉት አልቻሉም። በእሷ ዕድሜ ያለ ሰው የገጠማቸውን ችግር ይፈተዋል ብለው አልጠበቁምና። ቢሆንም ችግሩን እኔ እፈተዋለሁ ያለ ሌላ ሰው አልተገኘምና የፉራ እርዳታ የግድ ሆነባቸው። ችግራቸውንም ለታዳጊዋ ነገሩ። እሷም ከጭንቅ የሚያወጣቸውን ዘዴ እንዲህ አለቻቸው። ግማሽ ግማሽ ጭንቅላታችሁን ተላጭታችሁ ወደ ዲንጋማ ትቀርባላችሁ። እናቴ ሞታለች ወይ ብሎ ከጠየቃችሁ እናት ከሞተች እንዴት ጸጉራችንን ሳንላጭ እንቀርባለን ትሉታላችሁ። በሕይወት አለች እያላችሁ ነው ሲላችሁ እናት በሕይወት ካለች እንዴት ጸጉራችንን ተላይተን እንቀርባለን በሉት በማለት ሌላ አደናጋሪውን የሚያደናግጥ ዘዴ ነገረቻቸው። ሽማግሌዎችም የተናገሩትን አደረጉ፣ ከቅጣቱም አመለጡ። ዲንጋማ ሽማግሌዎች ባቀረቡት መልስ ተደነቀ። የማን መላ እንደሆነ ጠይቆ ተረዳ። በዚህም ዲንጋማ ፉራን አሳድጎ ሚስቱን እንድትሆን አደረጋት። ይህ የፉራ አስተሳሰብ ወደ 20ኛው ክፍለ ዘመን አስተሳሰብ ከፍ ይላል። የኳንታም ፊዚክስ አስተሳሰብ ነው ይለዋል ደራሲና ጋዜጠኛ ግሩም ተበጀ። ኳንተም ፊዚክስ የሰው ልጅ ስለ ሁለንተና ያለውን እይታ ሙሉ በሙሉ የቀየረ ሳይንስ ነው። አስተሳሰቡን ህሉ ካደረጉት ሳይንቲስቶች ውስጥ አልበርት አንስታይን፣ ኒልስ ቦር፣ ሎይስ ዲ ብሮግሌ፣ ማክስ ፕላንክ፣ ዋርነር ሃይሰንበርግ፣ ፒኤኤም ዲራክ፣ ኤርዊን ሽሮንዲንገር በዋናነት ይጠቀሳሉ። ቢሆንም የኳንታም ንድፈ ሐሳብ የሚያመጣቸው የተፈጥሮ ሀተታዎች ለማናቸውም ምቾት ሰጥቷቸው እንደማያውቅ ይነገራል። ኒልስ ቦር ማንም በኳንተም ሜካኒክስ እሳቤ ካልደነገጠ አልገባው ማለት ነው ይላል። በመጀመሪያ ዲንጋም ኮያ እውነትን ሽሽትና አምባገነንነቱን ተጠቅሞ ለመፍታት አዳጋች የሆነ እንቆቅልሽ ፈጠረ። ፉራ ይህን የእውነት ሽሽትና አምባገነንነት ተባብሮ የፈጠሩትን እንቆቅልሽ የፈታችበት መላ ደግሞ ከኳንተም ፊዚክስ መፈጠር 400 ዓመታት በፊት የተፈጠረ የኳንተም ፊዚክስ እሳቤ ነው። ፉራ የዲንጋማን እንቆቅልሽና የቅጣት ወጥመድ ማክሸፍ ብቻ ሳይሆን ዲንጋማ አገር እያጠፋ በመሆኑ እሱም መጥፋት አለበት ብላ ተነሳች። የዲንጋማ ሞት የሲዳማን ሕዝብ በብቸኝነት ለመግዛት ዕድል እንደሰጣት ትውፊቱ በሚከተለው መልኩ ይነግረናል። በሆነ ጊዜ ላይ ዲንጋማ ኮሶ ተጣባው። በመሆኑም ባለቤቱ ፉራ የኮሶ መድኃኒት እንድታጠጣው ይጠይቃታል። ክስተቱ ለፉራ ትልቅ ዕድል የፈጠረ ነበር። ከመጠን ያለፈ የኮሶ አበባ ድቁስ በጥበጣ አጠጣችው። ጠንካራው ዲንጋማ እየተዳከመ መጣ፣ ተልፈሰፈሰ። በዚህ ወቅት ጸጉርን ልስራህ በሚል ሰበብ ደጅ አውጥታ ጸጉሩን ከሰርዶ ጋር አያይዛ ገመደችው። ሰርዶ ነቅሎ መነሳት የማይችል ደካማ መሆኑን በማሳየት በሰዎች ተደብድቦ እንዲሞት አደረገች። ሥልጣኑንም ሙሉ በሙሉ ተቆጣጠረች።
በድንጋማ የተጀመረው ሁሉንም ጸጥ ረጥ አድርጎ የመግዛት ስልት በአዲሷ ንግሥት ፉራ አቅጣጫውን ወደ ወንዶች ብቻ በማዞር ቀጠለ። ፉራ በአስተዳደር ዘመኗ በሲዳማ ባህል የሶንሳ የምክክር ጉባኤ ውስጥ ሽማግሌዎች እንዳይሳተፉ እግድ አጣለች። ሥልጣኔን ይቀናቀኑኛል ብላ የምትገምታቸውን ብልህ ሰዎች ታድነው እንዲገደሉ አደረገች። ሁሉንም ነገር ተቆጣጠረች። በእሷ ያገዛዝ ዘመን ወንዶች የቤት ውስጥ ሥራ እንዲሠሩ ተደርገዋል። እንሰት ፍቀው ምግብ እንዲያዘጋጁ ተገደዋል። የቤት እንስሳትን እበትና ፋንድያ እንዲዝቁ ሆነዋል። ውሃ በወንፊት እንዲቀዱ ተገደዋል። ከሩቅ ቦታ የታለበ ትኩስ ወተት ለንግሥቷ እንዲያቀርቡ በታዘዙ ጊዜ መደዳውን ተደርድረው ወተቱን በመቀባበል ሳይቀዘቅዝ እንዲደርሳት አድርገዋል። ፉራ በአየር ላይ የተንጠለጠለ ቤት ስሩልኝ ብላ በማስገደዷ ሕዝቡን ለመቅጣት ስትሰናዳ ሕዝቡ ከእሷ ግድያ የተረፉትን ሽማግሌዎች ፈልጎ በማማከር በባህላችን የቤቱን መሠረት የሚጥለው ባለቤቱ ነውና አንቺው ራስሽ መሠረቱን ጣይልን በሏት የሚል ምክር አግኝቶ ከቅጣት ተርፏል። በዚህም ሕዝብን የሚመክሩ ብልህ ሰዎች እንዳልጠፉ በመገንዘብ የጭካኔ በትሯን ደግሞ በሽማግሌዎች ላይ ያሳረፈች። ፉራ የምትታወቀው ወንድ ቀጭነቷ ብቻ አልነበረም። በእሷ ዘመን ለኑሮ የሚያስፈልጉ እንደ ምግብና መጠለያ አዘገጃጀት ያሉ ተግባራት ትኩረት አግኝተዋል። ባህላዊ እሴቶች፣ ልማዶችና ተቋማት እንደ ተጠናከሩ ትውፊቱ ይነግረናል። የ7 ዓመታት አገዛዟ ወንድን የጭቆና ሴትን እፎ ያስባለ እንደነበር መገመት ይቻላል። አገዛዟ በ7 ዓመታት እንዲቋጭ ያደረገው የቅጣት ምንጭ የሆነው ትእዛዟ መሆኑን በትውፊቱ ይነገራል። እስከ ዛሬ ማንም ጋልቦት የማያውቅ እንስሳ አቅርቡልኝ የሚል ትእዛዝ ለሕዝቡ አቀረበች። ትእዛዟን ተከትለው ከሞት የተረፉት ብልህ ሽማግሌዎች ለሕዝቡ ማንም ጋልቦት የማያውቀው እንስሳ ቆርኬ ስለሆነ ወደ ጫካ ሄዳችሁ ጫካውን በአጥር ከባችሁ ቆርኬውን በማደለብና አባብላችሁ በመያዝ በቆርኬው ጀርባ ጠፍራችሁ በማሰር ልቀቋትና ትጋልብ የሚል ምክር ሰጡ። ሕዝቡም እንደተባለው አደረገ። ቆርኬውም ፉራን ይዞ ሸመጠጠ። ከቆርኬው ላይ ጥፍንግ ተደርጎ የታሰረው የፉራ አካልም በየቦታው እየተበጣጠሰ ወደቀ። በሲዳማ ክልል ውስጥ የተለያዩ ቦታዎች ስያሜያቸውን የወሰዱት ከወዳደቁት የአካል ክፍሎቿ እንደሆነም ይነገራል። አንዱ የአካባቢው ተወላጅ ጩሜ የሚባል ቀበሌ አለ። ትርጉሙም ሆድ ዕቃ ማለት ነው። ሽንጧ የወደቀበት ቦታ ደግሞ በሎካ ተብሎ ይጠራ ብሎ ነግሮኛል ሲል ዶክተር ይሁን ያየለ እናትነት በሚለው መጽሐፋቸው ገጽ 228 ላይ አስፍረዋል። የፉራ ዘመን የሴቶች የፎይታ ጊዜ ነበር። በዘመኗ ለሴቶች ጠቃሚ ምክሮችን እንዳስተላለፈች ይነገራል። ላብነት አዲስ የተፋቀ ቆጮና ለጋ ቅቤ ለባሎቻችሁ አታሳዩ። ወተት ከናጣችሁ ቅቤውን ለባሎቻችሁ በአንድ ጣት ቆንጠራችሁ ስጧቸው። ለራሳችሁ ግን በ5ቱም ጣቶቻችሁ እየቆነጠራችሁ ተሰጣጡ። በ5ቱም ጣቶቻችሁ ተቀቡ የሚል ይገኝበታል። የፉራን ምክር የሲዳማ ሴቶች አሁንም ድረስ ያስታውሱታል። ወዲያው የተፋቀ ቆጮና ለጋ ቅቤ በመጀመሪያ ብዙ መስለው ስለሚታዩና ቀስ በቀስ እያነሱ ስለሚሄዱ ቆጮውንና ቅቤውን የታደረሽው ከሚል ጭቅጭቅ ይድኑበታል። ለሲዳማ ሴቶች የፉራ ሞት ሐዘን እስካሁን ይወጣላችሁ አይመስልም ይላል ግሩም። የሲዳማ ሴቶች ዛሬም ድረስ በሽሩሩ ዜማቸው
ትዝታዎቻቸውን ምኑን አውቄው እኔማ ሲነግሩኝ እንጂ ሴራውን ፉራዬን የቀጠፈውን ለሽሩ በቆርኬ አስጋልቦ ላስገደላት ሽማግሌ የእጁን ይስጠው ያን ሴረኛ የነጠቀንን ፉራንከኛ እያሉ በእንጉጉሯቸው ይዘክሯታል። በሌላ አካባቢ ማኅበረሰቡ እንደዚህ ካለው ትውፊታዊ ታሪክ ገጸ ባህሪ አድርጎ የሚያቀርበው ሴቶችን ነው። ሶማሌ ውስጥ አራዌሎ የሚሏትና በሰሜኑ የሀገራችን ክፍል ደግሞ ዮዲት የሚሏት ተመሳሳይ ታሪክ ያላቸው ሴቶች አሉ። ፉራ ወንዶችን ግራ በማጋባት የበላይነታቸውን የነጠቀቻቸው የኳንተም ንድፈ ሐሳብ በሚመስል ሐሳብ በማመንጨት ነበር። ከፉራ ሐሳብ ጋር ተመሳሳይነት ያለውን የኳንተም ሐሳብ ኤርዊን ሽሮዲንገር በተባለ ፊዚስት በምናብ ቤተ ሙከራው የፈጠረው እንቆቅልሽ ነበር። እንቆቅልሹ የሽሮዲንገር ድመት በመባል ይታወቃል። የእንቆቅልሹ ሐሳብ በአንድ ሳጥን ውስጥ አደገኛ ገዳይ ጨረር የሚለቅ ኢለመንትና መርዝ የያዘ ብልቃት ተቀምጠዋል። ኢለመንቱ ብልቃቱን መስበር የሚችል ጨረር የመልቀቅ ዕድል 50 ከመቶ ነው። በዚህ ሳጥን ውስጥ አንዲት በሕይወት ያለች ድመት ቢቆለፍባትና ሳጥኑን ከመከፈቱ በፊት ድመቷ በምን ሁኔታ ትገኛለች የሚል ጥያቄ ቢነሳ የሚሰጥ መልስ ነው። ኢለመንቱ ጨረር ባለመጥፋቱ በሕይወት የመኖር ዕድሏ 50 ከመቶ ነው። ከዚህ ጋር ተያይዞ የጨረሩ መፈጠር ድመቷን የመግደል ዕድሉ ደግሞ 50 ከመቶ ነው። ስለሆነም ለጥያቄው የሚሰጠው መልስ ሞታለች፣ በሕይወት አለች ወይም ሕይወትና ሞት ነባብሮ መካከል ትገኛለች የሚል ይሆናል። ይህን ክስተት ሌሎች ሳይንቲስቶች ከአንድ በላይ ባሉ ዓለማት ውስጥ መገኘት የሚል ትርጓሜም ይሰጡታል። ከፉራ ታሪክ የምንገነዘበው አንኳር ነገር ቢኖር የሴቶች ጥያቄ ዘመን ያስቆጠረ የትግል መስክ መሆኑን ነው። ጥቃትንና ጭቆናን ለመከላከል የሚደረግ የሴቶች እንቅስቃሴ ጎልቶና ስርዓት ይዞ አይውጣ እንጂ በተለያየ መልኩ መገለጡ አልቀረም። ለምሳሌ የኦሮሞ ሴቶችን የሲቄ ስርዓትና የጉራጌ የቃቂ ውርደወት እንቅስቃሴን መጥቀስ ይቻላል። ሌላዋ የደቡብ ንግሥት እሌኒ ትሰኛለች። የንግሥት እሌኒ ስም ወይም የንግሥት እሌኒ የንግሥና ስም አድማስ ሞገሳ ይሰኛል። የእስልምና እምነት ተከታይ ሆነው የሃዲያ ንጉሥ ወይም ገራድ መሐመድ ልጅ ናት። እሌኒ የፖለቲካ ጋብቻ በሚባለው የመተሳሰሪያ ዘይቤ ኢትዮጵያን ለ34 ዓመታት ከ1426 እስከ 1460 ዓመተ ምህረት ለገዙት ለአጼ ዘርዓ ያዕቆብ ተሰጠች። አጼ ዘርዓ ያዕቆብ ሴቶችን ሚስቶችንና ልጆቹን የሀገር ገዢ አድርጎ በመሾም የሚጠቀስ ንጉሥ ነው። በዜና መዋሉ ስለዚህ ጉዳይ የሰፈረውም እንደሚከተለው ነው። ለሚስቱ ለብርሃን ዘመዳ የግራውን ቢትወደድነት ሥልጣን ሰጣት። ለመድህን ዘመዳ ደግሞ የቀኝ ቢትወደድነቱን ሥልጣን ሾማት። ሌሎች ልጆቹን ድል ሰምራን የትግሬ ገዢ፣ ባህር መንገሳን የአንጎት ገዢ አድርጎ ሾማቸው። በቤጌ ምድር ደግሞ ጸበል ማርያምን፣ በሐማራ ዓመተ መሲህን፣ በግድም ሶፊያን፣ በሸዋ ሮም ገነኤልን፣ በጎጃም አጽናፍ ሰመራን ሾመ። በሌላ ታሪክ ደግሞ ንጉሡ የልጅ እናቱን ጽዮን ሞገሳን በአሰቃቂ ሁኔታ እንድትገደል አድርጓል የሚል ወቀሳም ይቀርብበታል። ከዚህም ጋር ተያይዞ ሃይማኖታቸውን ቀይረው ክርስቲያን ሆኗል። 2 መጻሕፍትንም በግዕዝ ቋንቋ በመድረስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዋና ሰው እስከ መሆን ደርሰዋል ይሉናል ዳንኤል ክብረት።
ዳንኤል ክብረት ከእቴጌ እሌኒ እስከ ቅድስት ወለተ ጴጥሮስ የኢትዮጵያና የአውሮፓ ግንኙነት አጊዮስ ሕትመት ጠቅላላ ንግድ ላይ ያሰፈሩት እንዲህ ይላል። እቴጌ እሌኒ 2 መንፈሳውያን መጻሕፍትን መድረሷን መረጃዎች ያሳያሉ። የመጀመሪያው ውዳሴ ዘአርጋኖን የተሰኘ ስለ ምስጢረ ሥላሴና ስለ ድንግል ማርያም የተጻፈ ሲሆን ሁለተኛው ደግሞ ማኅዘረ ፀሐይ የተሰኘ ስለ ሕግጋተ እግዚአብሔር የሚናገር ነው። እስካሁን ባለን መረጃ እቴጌ እሌኒ በኢትዮጵያ የመጀመሪያዋ ሴት ደራሲ ናት ይላሉ ዳንኤል ክብረት። ብርቷ ሴት የፖለቲካና የሃይማኖት አማካሪነታቸው ጎልቶ የወጣው በዕደ ማርያም ወይም ዘረ ያዕቆብ ከሌላ እናት የሚወልዱት የንግሥና ዘመን ነው። ንግሥቷ በነበራቸው አጠቃላይ ጥበብ በእምነትም ሆነ በዓለማዊ ፖለቲካ ተደናቂ ከመሆናቸው የተነሳ በዕደ ማርያም እንደ ወላጅ እናቱ በመቁጠር ዋና አጋዥ አድርጓቸው ነበር። የንግሥቷን ዘዴኛ አካሄድና የአመራር ጥበብ ትሩፋት የናኦድ ልጅ ለሆነው ዳዊት በኋላ ልብነ ድንግል ድረስ ጠንካራ አገልግሎታቸው ቀጥሏል። በዚህ ጉዳይ ላይ አፈንዲ ሙተቂ እንዲህ ይላሉ። አፄ ናኦድ ሲገደል ዳዊት የሚባለው ልጁ ገና የ12 ዓመት ታዳጊ ነበር። በመሆኑም አገሩን በእጅ አዙር መግዛት የሚፈልጉትን የናኦድ ደጋፊዎች ልጁን በሞግዚትነት የሚያጅብ ጠንከር ያለ ሰው ማዘጋጀት ነበረባቸው። ለዚህ የታጨችው ደግሞ ዝነኛዋ እቴጌ እሌኒ ናት። እቴጌ እሌኒ ወደ ሥልጣን እንደመጣች አዳልን በተመለከተ መንታ እጆች ያለውን ፖሊሲ ማራመድ ጀመረች። የዚያ ፖሊሲ መንታ እጆች ከአዳሎች ጋር እርቅና ሰላም ማውረድና ከአውሮፓ ሀያላን ጋር ጥብቅ የሆነ ወዳጅነት መመስረት የተሰኙ ናቸው ይሉናል። ባለመንታ እጅ የተባለው ፖሊሲያቸው እሌኒን የመካከለኛው የኢትዮጵያ ታሪክ መጀመሪያ አካባቢ ገናና የሴት መሪ እንዲባሉ ረድቷቸዋል። እኚህ የፖለቲካን ውሳኔ በጥበብ የሚወስኑ ሴት በማባበል በማግባባት የዲፕሎማሲ ስልታቸውም ይታወቃሉ። በዚህ ስልታቸው በእስልምናና ክርስትና መካከል የነበረውን እንቁርቁሶ በማብረድ አገራቸው የዜላን መስመር ንግድ እንድትጠቀም በማድረግ አገሪቱ ከቅፍለት ንግድ ብዙ እንድትጠቀም አድርገዋል። የኦቶማን ቱርክ ወደ ቀይ ባህርን የመስፋፋት አደጋን ተገንዝበው ለፖርቱጋሉ ንጉሥ ቀዳማዊ አማኑኤል 1509 ደብዳቤ ጽፈዋል። ንግሥት እሌኒ የፖለቲካ ጋብቻ የተባለውን የዲፕሎማሲ መርህ ከሀገር አልፎ ከውጭ ዓለም ጋር ለማድረግ ሲሞክሩ ስናጤን በደምና በሥጋ ማስተሳሰር የእርቅና የሰላም ማስፈኛ መንገድና አገናኝ ድልድይ አድርገው እንደወሰዱት መገንዘብ ይቻላል። ይህን ጥረታቸውን ለፖርቹጋሉ ንጉሥ ቀዳማዊ አማኑኤል በጻፉት ደብዳቤ ላይ ጠቅሰውት ይገኛል። በደብዳቤው ወንድ ልጆችህ የእኛን ሴት ልጆች፣ የእኛ ወንዶች ልጆች የአንተን ሴት ልጆች እንዲያገቡ ፍላጎት ካለህ እኛ ለማድረግ ፈቃደኛ ነን። ነገር ግን ይህ ዘላቂ ነገር እንጂ ጊዜያዊ መሆን የለበትም የሚለው መልእክት ይገኝበታል። በጋብቻው አማካኝነት ሰላም እንዲሰፍን በማድረግ የተረጋጋ የፖለቲካ ስርዓት ማስፈን ችለው በእስልምና ተከታዩና በክርስትና ተከታዩ መካከል በተለይ ከአዳሎችና ከሌሎች የእስልምና ሱልጣኖች ጋር ወቅት እየጠበቀ የሚከሰት መተላለቅን ለማስቀረት ችለው እንደነበር ታደሰ ታምራት ቸርች ኤንድ ስቴት ኢን ኢትዮጵያ በተሰኘው መጽሐፋቸው ላይ አስፍረውት ይነበባል። በኢትዮጵያ ታሪክ በኢማም አህመድ አሊ ጋዝ የተመራውን ለ15 ዓመታት የቆየው ጦርነት የእውቀት መደብር የነበሩትን ገዳማትን፣ አብያተ ክርስቲያናትን፣ መጻሕፍትንና ንዋያነ ቅድሳትን በማውደም ጥፋት ማድረሱን የጦርነቱ ታሪክ ይናገራል። የንግሥት እሌኒ አርቆ ሐሳቢነትና ጥበብ የተሞላበት የዲፕሎማሲ ግንኙነት
አማካኝነት ዘግይቶም ቢሆን ከፖርቱጋል መንግሥት እርዳታ መገኘቱ የክርስትናው ሃይማኖት ከደረሰበት በላይ ብዙ ድቀት ማስተናገድ እንዳይችል እንዳደረገም ተገልጿል። በጦርነቱ የቱርኮች እጅ እንደነበር ሲታወስ ነገሩን ከድቀት በላይ ይሆን እንደነበር መገመት አያዳግጥም። በ15ኛው ዓመት አጋማሽ ጀምሮ ለ52 ዓመታት ከ1468 እስከ 1520 ኢትዮጵያ ጥበበኛ ታላቅ የሴት መሪ አማካኝነት ትልቅ ትርጉም ያላቸው የፖለቲካ ውሳኔዎችን በንግሥት እሌኒ አማካኝነት ተቋርሳለች። በኢትዮጵያ ታሪክ ውስጥ አከታትለው ለሀገሪቱ ታላቅ አገልግሎት የሰጡ እንደ እሌኒና ሰብለ ወንጌል ያሉ አልነበሩም። የንግሥት እሌኒ ጥበብ ወደ ርቀት ያደላ ነበር። ዳንኤል ክብረት ስለ እሌኒ ባሰፈሩት ጽሑፍ ላይ እሌኒ በ1500 ዓመተ ምህረት በ76 ዓመቷ የአፄ ናዖድን ልጅ ልብነ ድንግልን አነገሰች ይሉናል። ይህ ደግሞ የጎጇሟ የበደ ማርያም ሚስት እንደሆነች የሚያስጠረጥር ነው ይላሉ። ዳንኤል በገጽ 115 እስከ 1518 ዓመተ ምህረት ያለው 10 ዓመት ሕዝቡ ያለፈውን ድል እየመነዘረ እንዲዘናጋ አደረገው። ይህ ወቅት በዋናነት ከነገሥታቱ ጋር በሰላም መኖርን የሚደግፈው የኢማም አቡበከር ዘመን ነበር ይሉናል። ንጉሡም የድል ስሜቱ ተጨምሮለት በዕድሜም ስላደገ እቴጌ እሌኒን ከቤተ መንግሥቱ ገለል አደረገ ይለናል። ከዚህ አባባል ጋር አብሮ ማሄድ እነ አልቫሬዝ የመጡት በእቴጌ እሌኒ ጥያቄ ቢሆንም እቴጌ እሌኒን አላገኟትም። ያረፈችው እነሱ ከገቡ ከ5 ዓመት በኋላ መጋቢት 1518 ዓመተ ምህረት ቢሆንም በዚያ ጊዜ አርጅታ በመርጦ ለማርያም ተወስና ነበር ይላሉ። ባለፈሽ ጊዜ የሆነውን ነገር ግን አልቫሬዝ በሚገባ መዝግቦታል። የጎጃም ሰው እርሷ ከሞተች ሁላችንም እንሞታለን፣ እርሷ ስትኖር ደግሞ ሁላችንም እንኖራለን፣ እንጠበቃለን፣ መከታም እናገኛለን፣ እሷ የሁሉም እናትና አባት ነበረች ይለናል። የዘርዓ ያዕቆብ እቴጌ እሌኒና መርጦ ለማርያም ምን ሊያገናኛቸው እንደሚችል በግልጽ የተነገረ ነገር የለም። ይልቅስ ሌሎች ታሪኮች በሞተሽ ጊዜ የጎጃም ሰው ሐዘኑን የገለጠበት መንገድ ንግሥት እሌኒ የአካባቢው ተወላጅ የሆነችውና ባለካ ተክለ ኢየሱስ የተገለጠችው ሳትሆን አትቀርም የሚል ጠንካራ እምነት አሳድሮብኛል ይላል። በሀገራችን ታሪክ ብዙ ብርቱ ሴቶች ነበሩ። ንግሥት ሳባ፣ ማክዳ፣ ንግሥት አህይወያ፣ ንግሥት እሌኒ፣ ንግሥት ሰብለ ወንጌልና ባህታይ ድል ወንበራ፣ እቴጌ ጣይቱ ብጡል፣ ብርሃን ዘኢትዮጵያ፣ ገላነሽ አዲስ፣ ሸዋረገድ ገድሌ፣ ንግሥት ፉራ፣ ሌሎችንም መጥቀስ ይቻላል።